የምንማማርበት ያዕቆብ ሐዋርያው ያዕቆብ በመልእክቱ በምዕራፍ 4 ቁጥር 12 ባለው ቃል ነው የምንነጋገር። አንተ ማነህ የሚል ነው ርዕሳችን። እጥር መጠን ያለ ቃል ነው። አንተ ማነህ ለመሆኑ? ራስህን መርምር። ሕግን የሚሰጥና የሚፈርድ አንድ ነው። እርሱም ሊያድን ሊያጠፋም የሚችለው፣ በሌላው ግን አንተ የምትፈርድ ማን ነህ? እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማን ነህ ለመሆኑ? ከላይ ብንመለከተው ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግ ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ፣ ሕግን ፈጻሚ፣ ሕግን አክባሪ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችለው ነው። በሌላው ግን የምትፈርድ አንተ ማን ነህ? ርዕሳችን ነው ወገኖች። በሌላው የምትፈርዱ እናንተ እነማን ናችሁ? መፍረድ እኮ በእውነት ያስጨንቃል፣ ያሳስባል እኮ ወገኖች። መፍረድ እኮ እንደፈለጉ ምን ይሄ ነው ብሎ መወሰን አይቻልም እኮ። ዳኞች እኮ ቀጠሮ የሚያበዙ በዚሁ ተጠቅመው ሌሎች የሚሰሩትን ትክክሉን ነገር ዋናው ነገር ግን ነገሩን እውነታውን እስኪያውቁ ነው የሚያመላልሱ። ምስክሩን ያመላልሱታል። ባለጉዳዮች የተበደለውንም ቢሆን አንድ ቀን ወስነው መስደድ ሲቻል ማለት ሲያስፈልግ ለሰውየው ለችግሩ ለመድረስ ወዲያውኑ ፈርዶ ተገፍቶም ተቀምቶም ተዘርፎም ተደብድቦም እንደገና ደግሞ ወንዝ ተሻግሮ አገር አቋርጦ መመላለሱ በጣም ፈተና ነው። በዚያውም ላይ በመንገድ ቢያገኘው ደግሞ የጀመረውን ይጨርሰዋል። ነገር ግን ግድ ስለሆነ የሚያውቁትን ነገር እርግጡን ትክክለኛውን ከእውነተኛው ነገር እስኪደርሱ ድረስ ያመላልሳሉ። እውነተኛ ዳኞች ከእውነተኛው ነገር ምስክርነቱን የሰዎቹን ቃል ያኛው ተበድያለሁ፣ ያኛው አልበደልሁም ይላል። ያኛው ተሰርቄያለሁ፣ ያኛው አልሰረኩም ይላል። ያኛው ወንድሜ ሙቷል፣ እኛ ደግሞ አልገደልኩም በማለት በዚህ ውስጥ እንግዲህ ዝም ብሎ ገለሃል አይባልም፣ ወይም ደግሞ አልገደልክም ብሎ መልቀቅ አያስፈልግም። እውነቱን ለማግኘት ያመላልሱታል። ይሄ እውነተኛ ፍርድ ነው ወገኖቼ። እውነተኛ ሙስና ጉቦ ያልተቀላቀለበት ስለ ጽድቅ የሚደረግ ፍርድ እውነቱን እስኪያውቁ እያመላለሱና የተበዳዩንም ቃል የበዳዩንም ቃል የተጠርጣሪውን ማለት ነው እንዲሁም ደግሞ የምስክሩን አጣርተው እግዚአብሔር አይደሉ አምላክ አይደሉም እና እንግዲህ እግዚአብሔር በሰጣቸው ጥበብ በተማሩት ትምህርት ይፈርዳሉ። ይሄ ነው ፍርድ ማለት ወገኖች። እንደዚህ ነው። ዝም ብሎ እንዲያው ገምድሎ መፍረድና ሰውን አሳልፎ መስጠት መቼም ቢሆን የማይጠቅም ነገር ነው። እንደምን ቆያችሁ? ልዑለ ቃል ኢሳይያስ እንዲህ ይላል። ልዑለ ቃል ኢሳይያስ እንዲህ ይላል ወገኖቼ፣ እግዚአብሔር ፈራጃችን ነው። ይሁት በጽድቅማ ስናየው ፈራጃችን እግዚአብሔር ነው። እግዚአብሔር ፈራጃችን ነው። እግዚአብሔር ሕግን ሰጫችን ነው። ሕግንም የፈጠረ ሕግን የሰራ ሰራዬ ሕግ ፈጻሚ ሕግ እሱ ነው። አዎ ስለ ሕግ እናንሰላስል፣ ሕግን ቸል አንበል ወገኖቼ። በሕይወታችን ዘመን ሁሉ የምንበላውን የምንጠጣውን ከማሰብ ለቁርስና ለራት ከመጨነቅ ይልቅ ስለ ሕግ መጨነቅ ይሻላል። መዝሙር 1 ቁጥር 1 ላይ እኮ ሕጉንም ሌሊትና ቀን ያንሰላስላል አለ። እንዲሁም በእግዚአብሔር ሕግ ደስ ይለዋል አለ። ተመልከቱ፣ ይሄ ነው እኮ በእግዚአብሔር ሕግ መደሰት ያስፈልጋል። የእግዚአብሔር ሕግ ከወርቅና ከብር ከዕንቁም የከበረ ነው። ሕግ የእግዚአብሔር ሕግ ከማርና ከወለላ ከስኳር ይልቅ ይጣፍጣል። የእግዚአብሔርን ሕግ እግዚአብሔር ቸር መሆኑን ቀምሳችሁ እዩት ይላል መዝሙረኛው ዳዊት በመዝሙር 33 ቁጥር 8 ላይ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ እግዚአብሔር ቸር መሆኑን እዩት ይላል። ስለዚህ ነው ልዑለ ቃል ኢሳይያስ በምዕራፍ 33 ቁጥር 22 ላይ እግዚአብሔር ፈራጃችን ነው፣ እግዚአብሔርም ሕግን ሰጫችን ነው፣ እግዚአብሔርም ንጉሳችን ነው፣ እርሱም ያድነናል። ይሄ ነው። እየሰማችሁ ነው?
እግዚአብሔርን ማስቀደም አይዟችሁ። እግዚአብሔር ፈራጃችን ነው። እግዚአብሔር ይፈርዳል። አሁን እንደብድባችሁ ቢሉን ንግደላችሁ ቢሉን ቀን ቢጠብቁልን ቢዝቱብን ቢፈክሩብን በዚህ በሚዲያም ቢያዋርዱን ቢሰድቡን የፈለገ ቢያደርጉ ግድ የለም ምንም አይደል፣ ያልፋል። በምን የሚበሉ በምን በህብረት የሚያዙት በግል የሚመኙት እኛ ምንም፣ ዋናው ነገር እግዚአብሔር ፈራጅ ነው፣ ይፈርዳል። ማንኛውም ሰው እንዲህ እንደተቀማጠል አይቀርም፣ እኛም ደግሞ እንደተከፋን አንቀርም። ስለዚህ አምላካችን እውነተኛ ፈራጅ የሰው ፊት አይቶ የማያዳላ ስለሆነ ምን አስጨነቃችሁ? አትጨነቁ ወገኖች ወንድሞች ሆይ ይላል ያዕቆብ ምዕራፍ 5 ቁጥር 9 ላይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ቁሟል። ቀልድ የለም። ይህን ተስፋ አድርገን ነው ይህን ተስፋ አድርጌ ነው ለግሌ በረሃ የገባሁት ለቤተሰብ የተሰደድኩት። እግዚአብሔር ይፈርዳል። ብሞትም ከመንገድ ላይ ወድቄ ብቀር አሞራ ቢበላኝ ቀበሮ ጅብ ቢገትነኝ እግዚአብሔር ይፈርዳል። ለሚደርስብኝ ችግር ሁሉ አምላኬ እረኛዬ ነው። እኔም ደግሞ ተሳሳትኩ፣ ይሄው አምላክ ኃያል ጌታ ዳኛ አለ፣ ንጉሥ አለ፣ ይመረምረኛል። ሰውን ቢገፋኝ ሰውን ቢበድለኝ ቢቀማኝ ቢያታልለኝ አምላኬ አለ፣ የሚያስጨንቀኝ የለም፣ የሚያየኝ የለም አለ። ከቃሉ ጋር ናቸው ወገኖች። አሁን በጫካ የሚሄድ ሰው ወይም ብቻውን የሚኖር ሰው ወይም አንዳንድ ብቻቸውን የሚያርሱ ሰዎች እንዲህ በውጭ ሀገር ብቻቸውን ዘመድ ወገን የሌላቸው በቤቱ ብቻቸውን የሚያርሱ ሰዎች ብሞት እንኳ የሚያየኝ የለም፣ እንዲያው ቢያም እንኳ ውሃ ጠልቆ የሚሰጠኝ የለም፣ እንዲህ የሚሉ ሰዎች አሉና ተነገሩ። እንዲህ ይባላል። ልክ ነው። አትፍረዱባቸው። ልክ ነው። ልክ ነው። አሁንም እኛም በጫካ ስንል እንዲህ ማን ያየኛል? ወንድሜ ይደርስልኝ፣ አባቴ ይደርስልኝ፣ እንደው አንዱ ቀበሮ ይበላኝ፣ አንዱ እባብ ቢነድፈኝ እንደዚህ እንላለን። ነገር ግን ያለ መብራት የሚያየን እግዚአብሔር አለ። የሚያስጨንቀን ነገር ይህንን ለጌታ መተው እንጂ የሚያየኝ የለም፣ የሚሰማኝ የለም። ይህን ምን አስጨነቀን? ይህን የጌታን ለጌታ መስጠት ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች በጻፈው በምዕራፍ 4 ቁጥር 13 ላይ እንዲህ ይልላችኋልና እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። አይቶ ይማረን ልቅስ አይቶ ይማረን እንጂ አያየንም እንዳይመስላችሁ ወገኖች። ከቃሉ ጋር ናችሁ። ክቡራንና ክቡራት የዜብራሱ ተቃዳሚ ናቸው። አዎ እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖር ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል አምላክ። መዝሙር 32 ቁጥር 13 የተጻፈ ቃል ነው ወገኖች። እግዚአብሔር ከሰማይ ሆኖ ተመለከተ። ያየናል። አያየንም አይምሰላችሁ። አያየንም እንዳይመስላችሁ እንዳትሞኝ። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው። በስፍራ በዓለም ሁሉ ክፎችንና ደጎችንም ይመለከታል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 3 የተጻፈ ቃል ነው። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ወተቱ ገበሬ እግርህን ዘርግተህ ቁጭ ብለሃል። ወተቱ ገበሬ መብትህን ሰባስበህ የቀረውንም አደራ ሰጠህ። ከብቶችህንም ያችን ጠንካራ ጀግና ሚስትህን ጠብቂ፣ ልጆችህን አደራ ሰራተኛውን ብለህ መጣል። ይሄውና ልብና ኩላሊትን የሚመረምር አምላክ አለን። ልብና ኩላሊትን ይመረምራል። መዝሙረኛው ዳዊት በመዝሙር 7 ቁጥር 9 ላይ ፈትህ ልበ ኩልያት እግዚአብሔር ይላል። እግዚአብሔር ልብና ኩላሊትን ይመረምራል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፎችንና ደጎችንም ይመለከታል። እንደገና እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብና ኩላሊትን እመረምራለሁ ይላል። የሚመረምር አምላክ ስላለ እንደፈለግን አይደለም። አስተውሉ ወገኖቼ። ዓይኖቹ በሰው መንገድ ላይ ናቸው፣ እርምጃውም ሁሉ ያያል ይላል። ኢዮብ ምዕራፍ 34 ቁጥር 21 የተጻፈ ቃል ነው የምነግራችሁ። ዓይኖቹ በሰው መንገድ ላይ ናቸው፣ እማልታይ እንዳይመስላችሁ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካሙንም ቢሆን
ክፉውንም ቢሆን ወደ ፍርድ ያመጣዋል። መክብብ ምዕራፍ 12 ቁጥር 14 ላይ ኧረ ትንሽ ናት የሰራኋት ኃጢአት የለም፣ ኧረ እንዲያው ከብዶብኛል አትጨነቅ። ከበደም ቀለለም መመርመሩ በጌታ ፊት ይቀርባል። የሰራነው ስራ ሁሉ በጎም ሆነ ክፉ፣ በሐልዮም በምኞትም ሆነ በተግባር የፈጸምነው በጌታ ፊት ይቀርባል። ይልቁንስ አፋችሁ ክት እጃችሁ። ጾሙንም እኮ በጾም የምናስጀምረው ልብንና አፍን እጅን ነው። እንደ ልብ እየተናገሩ እንደ ልብ እየሰደቡ እንደ ልብ ሰውን እያዋረዱ ጾመኛ ነኝ፣ ከእነዚሁም ውሸት ነው። እምነት የሌለው ሰው ምን ይጾማል? ለማስመሰል ቢያረፍድም ለማስመሰል ቢውልም ወይም ደስ አልለው ብሎ ልቡ ክፉ ሲያስብ ቢያረፍድም ይሄ ጾም አይባልም። ጾም ማለት አስበንበት የምንጾመው ነገር ነው። አንዳንድ ሰዎች አንዳንድ ፈተና ሲገጥማቸው ይጾማሉ። ሲፈልጉ ደግሞ ጫቱን፣ ሲጃራውን፣ ቢራውን ይጠጡታል። ይሄ አይደለም። ጾም ማለት ዘወትር ተከታትለን ከልብ ልንፈጽመው የሚገባን ሕገ እግዚአብሔር ነው። ስለዚህም እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካሙንም ቢሆን ክፉውንም ቢሆን ወደ ፍርድ ያመጣዋል። ስለ ፍርድ ነው የምንማማር እንደውም እኮ ዛሬ። ስለዚህ ወገኖች ተጠንቀቁ። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጽ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናልና ይላል በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 የተጻፈ ቃል ነው። አንዳች አትፍረዱ። አንተ ማነህ ፈራጅ? አንተ ማነህ? ማን ፈራጅ ያደረገ ለመሆኑ? በሁሉ የሚፈርድ አምላካችን ነው። እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውም ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። ይህም ደግሞ ትንቢተ ኤርምያስ ምዕራፍ 17 ቁጥር 10 የተጻፈ ቃል ነው የማነብላቸው። ግን እናስተውል። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ልንገለጥ ይገባናል። ተሽሎክሉክ ያመልጣለሁ። እኔ አቶ ገሌ ልጅ ነኝ፣ አይሰራም፣ አይጠቅምም። እኔ አባ ገሌ አይጠቅምም፣ አጎቴ ገሌ ነው፣ አክስቴ ገሌ ናት፣ አይጠቅምም። ሰው በስራው ይፈረድበታል። በቃ ይልቁንስ እንዘጋጅ። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው። ይልቁንም የሰዎች ልብ የታወቀ ነው ይላል መጽሐፈ ምሳሌ ምዕራፍ 15 ቁጥር 11 ላይ ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው። ለአምላካችን የሚሰወር ነገር የለውም። ይልቁንም የሰው ልጆች ልብ ደግሞ የታወቀ ነው። መሽሎክለክ የለም። የተሰወረውን ኃጢአታችንን በፊትህ ብርሃን በደላችንንም በፊትህ አስቀመጥ። መዝሙር 98 ቁጥር 8 የተጻፈ ቃል ነው። የተሰወረውን ኃጢአታችን ሰው አላየውም፣ ጫካ ነው፣ ገደል ነው፣ ሰው አላየውም፣ ጨለማ ነው ብለው በረት የከፈትከው፣ ንጹህ ደም ያፈሰስከው፣ የሰው ገንዘብ የቀማው፣ ሰውን ያሰናከልከው፣ በድሃ ልጅ ላይ አፍክን የከፈትከው፣ እንዲሁም የድሃ ልጅን የገደልከው፣ ቤት የሚሰራ ዘር የሚዘራ ባል የሌላትን በእነሱ ላይ ፈተና የፈጠርክ፣ ያስቸግርክ፣ ያሰቃይህ አንተ ዕዳ አለብህ ወገኔ። እንዴት ቆያችሁ ወገኖቼ? አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብና በነፍስህ ፈቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። ለዘላለም ይጥልሃል። ለዘላለም ይጥልሃል። ወድቀህ ትቀራለህ። ይሄ ነው ወገኖቼ። እግዚአብሔር ፈራጅ ነው። አንተ ማነህ በሰው የምትፈርድ? አንዱን ጻድቅ ነው ትሉት አላችሁ፣ አንዱን ኃጢአተኛ ነው ትሉት አላችሁ። አጽዳቂም ኮናኝም እናንተ። ያውም እኮ ይሆን እንዲያው አመዛዝናችሁ አስተያየታችሁ ክፉ የሰራውን ክፉ ነው ብትሉት መልካም ነው። በርባን ይፈታል እኮ
በርባን ይፈታ፣ ኢየሱስ ይሰቀል። አንተ ማን ይህን ፍርድ ለመፍረድ ይህን አባባል ለማለት ይህን ውሳኔ ለመወሰን አንተ ማን ነህ ያለ ቅዱስ ያዕቆብ። በወንድም ላይ የምትፈርድ አንተ ማን ነህ? እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት፣ ንቄዋለሁ፣ ኤልያብን ንቄዋለሁ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 የተጻፈ ቃል ነው። እንዴት ቆያችሁ ወገኖቼ? አሁን ይህን ሁሉ እንደ መግቢያ ነው። ስለ ፍርድ ነው የምንማማር። ፍርድን መፍረድ እኮ ተጨንቆ ነው፣ እንደፈለጉ አይደለም። እግዚአብሔር የሞተለትን እግዚአብሔር የሰማይ አምላክ በመልኩ የፈጠረውን ሰው ከፈጠረው በኋላም የሞተለትን ሰው እንደፈለጉ አይደረግም፣ ነውር ነው። አደርጋለሁ መብት፣ እምቢ ካልክ መብት። ነገር ግን ሰውን እንደፈለግ ማድረግ አትችልም። በሰው ላይ መወሰንና መፍረድ ለተሰጣቸው ነው። ለዚህ የተመደቡ የተሰጣቸው ሰዎች አሉ፣ ይኖራሉ። ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛ ይልልሃል። የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን ሰዎች በጻፈው በምዕራፍ 13 ቁጥር 1 ላይ ነፍስ ሁሉ በላይ ላሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህም ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለም። በሕጉ ከሆነ በስርዓቱ ከሆነ በእውነቱ ከሆነ ገዢዎች ለክፉ አድራጊ፣ ለሌባ፣ ለወንበዴ፣ ለንጹህ ደም ለሚያፈሱ፣ ሕግን በሰው ትከሻ ለሚቀማጠሉ እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና። ባለስልጣንን እንድትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ እንዲሁም የእግዚአብሔር አገልጋይ ነው ለመልካም ነገርና ለአንተ በጎ ነገርንና አንተ ሊያገለግል። አንተ በጎ ነገር ስታደርግ የአንተ አገልጋዮች ናቸው። እነሱ አገልጋይ ናቸው። ተመልከቱ። የምንፈራቸው በኃጢአት ካልሆነ በቀር ወይም ደግሞ እንዲሁ ዝም ብሎ የሚመጣ ካለ ሃይማኖታችሁን ካዱ፣ መታባችሁን ፍቱ የሚል ካለ ያ ሌላ ጉዳይ ነው። ለመልካም ነገር ለአንተም የእግዚአብሔር አገልጋይ ነውና፣ በከንቱ ግን ሰይፍ አይታጠቅምና፣ ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቅጣቱ ብቻ አይደለም፣ ነገር ግን ስለ ሕሊናም ደግሞ መገዛት ግድ ነዋል። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸዋል። ለሁሉም የሚገባውን አስረክቡ። ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥ፣ መፈራት ለሚገባው መፈራት፣ ክብር ለሚገባው ክብር ስጡ። ሮሜ ምዕራፍ 13 ከቁጥር 1 እስከ 7 ያለውን የተመለከትነው ወገኖች። ምን ነው ወገኖች? ምን ነው በሰው እንፈርዳለን? ሰው እኮ በእግዚአብሔር መልክ እየተፈጠረ እግዚአብሔር ያከበረው፣ እግዚአብሔር የወደደው፣ እግዚአብሔር ከፍ ከፍ ያደረገው፣ እግዚአብሔር የመረጠው እኮ ነው። እግዚአብሔር እኮ በመልኩ ነው የፈጠረው እኮ፣ ከፍጡራን በላይ አድርጎ ነው የፈጠረው። እንዴት ሰው ሆነ ሰውን ትንቀዋል? የምድር የዱር አራዊቶች ተስማምተው እየኖሩ ባይስማሙ ኑሮ በከተማውም በገጠሩም በየገዳማቱ በየአድባራቱ እርስ በርሳቸው ባለመስማማት ዳር ስተው ገጠሩንም ከተማውንም ጫካው ያጥለቀልቁት ነበር። አሁን ግን አንድ አውሬ አይታይም። የሰው አውሬ ብቻ ነው የምናየው። ምንመለከተው የሰው አውሬ፣ ምንመለከተው የሰው አንበሳ፣ ምንመለከተው የሰው ዘንድ የሰው እባብ። እናንተ እባቦች የእፉኝት ልጆች ስለምትባሉ ይህን ብያለሁ። በማቴዎስ ምዕራፍ 23 ቁጥር 33 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 7 እና 8 ላይ፣ በሉቃስ ወንጌልም እንደዚሁ ምዕራፍ 3 ቁጥር 7 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? መጥምቀ መለኮት ቅዱስ ዮሐንስ የበረሃው መናኝ ጌታ መድኃኔዓለም ኢየሱስ ክርስቶስም እናንተ ክፎች ይላልና
እናንተ ክፉዎች፣ እናንተ እምነት የጎደላችሁ ያለበት ብዙ ቦታ አለ። ስለዚህ እኛ በሰው ላይ መፍረድ አያስፈልግም። በሰው ላይ መጨከን ክልክል ነው። በሰውን ማሳዘን የተከለከለ ነው ወገኖች። አደራ እላችኋለሁ አደራ የጥብቅ ነው ወገኖች። እንዲህ ልበላችሁ እስኪ እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ፣ ወስኑ። ሮሜ ምዕራፍ 14 ቁጥር 13 ላይ እርስ በርሳችን አንፈራረድ፣ አንዱ በአንዱ አይፍረድበት፣ አንዱ አንዱን አይጥለው። ትምህርት ይሄ ነው። መቼም ይሄ ነገር እስካልተስተካከለ ድረስ ቀኝም ግራም ማለት አልፈልግም። ሰው እየጨከነ ሲሄድ ዝም ብሎ ይታያል እንዴ? ምኑን ነው የማስተምረው? ምኑን ነው የምጮኸው? ምኑን ነው የምናገረው? ሰው እየተጨካከነ እያየሁት አይኔ እያየ ጨክኖ እንደ ሰውን ማሳደድ፣ ከስደት ላይ ስደት፣ ከመከራ ላይ መከራ መጨመር፣ ሀዘን ላይ ሀዘን። ይህን ነው ሰባኪ። በእውነት ሰባኪያን ይህን ነው መስበክ ያለ። በአሁኑ ሰዓት ስለ ፍቅር ነው መስበክ፣ ስለ ፍርድ፣ ስለ ሕግ ነው መስበክ ማስተማር ያለብን። ስለ እውነት ነው መስበክ ማስተማር ያለብን። ጥበብማ ከአንደኛው ክፍለ ዘመን እኮ ነው ያለ ነው። ጥበብማ እኮ ጥበብ ዝም ብሎ ሰው እናቱ ማፀን ነው። ኃጥአን ከማህፀን ጀምረው ተለዩ፣ ከሆድ ጀምረው ሳቱ፣ ሐሰትንም ተናገሩ ብሎ መዝሙረኛ በመዝሙር 57 ከቁጥር 2 ላይ ተጽፏልና ሌላውንማ ነገር መች እናጠዋለን? እኔም እንኳን እንዲሁ ያለ አስተማሪ ከዚህ ደርሻለሁ። በማስተሬት፣ በዲግሪ፣ በዶክተሬት፣ በተለያየ ነገር አይደለም፣ በቸርነቱ እዚህ አድርሶኛል። እንደዚሁ ተዋርጄ እንድኖር የሞተ ውሻን ጭንጋፍ የምመስል ሰው እንደ ሰው እኖራለሁ፣ እንደ ሰውም እጠራለሁ። ሌላ ምን ይመጣልና ነው? ምንጊዜም ማለፋችን አይቀርም። ያኛውም ያልፋል፣ እነዚያም ያልፋሉ። እኔም እንዳይ አካሄድ ይሄዳል። ከቃሉ ጋር ናቸው ወገኖቼ። አንተ የምትፈርሰው ሁሉ የምታመካኘው የለህም። ለኃጢአት ምክንያት የለውም። በሌላው የምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጅ እነዚያን ታደርጋለህና አንተው ፈራጅ። ተጠንቀቁ፣ እንጠንቀቅ። ደግሞም ልድገመው፣ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህምና ለኃጢአታቸው ምክንያት የላቸውም ያለው ነው ጌታ ኢየሱስ ክርስቶስ። በሌላው በምትፈርድበት ነገር ራስህን ትኮንናለህ። አንተው ፈራጅ እነዚያን ታደርጋለህ። ሮሜ ምዕራፍ 2 ቁጥር 1 ላይ መጠንቀቅ መልካም ነው ወገኖች። ማዘን መልካም ነው። የሰማችሁ ነው ሊቃውንቱ፣ ካህናቱ፣ ሽማግሌዎች፣ ጎልማሶች፣ ወንዶችም ሴቶችም በተቀደሰው ተራራ ያላችሁ ሁሉ እየሰማችሁ ነው። አዎ መጠንቀቅ ያስፈልጋል። ይቅርባችሁ፣ እናስተውል እባካችሁ ወገኖች። ማቴዎስ ምዕራፍ 7 ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበት መስፈሪያ ይሰፈርባችኋልና። በወንድም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ደግሞ ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣልህ ፍቀድልኝ እንዴት ትለዋለህ? ስለሱ ኃጢአት የምትነግረው የራስህን ኃጢአት መጀመሪያ። በዓይን መሰለው እኮ በርበሬ የገባበት ጋሪጣ የወጋው ዓይን መመልከት አይችልም። የእኛን ዓይን ጋሪጣ ወግቶት በእኛ ዓይን በርበሬ የኃጢአት በርበሬ ተረጭተን የኃጢአት በርበሬ ተረጭተን የኃጢአት ጋሪጣ ወግቶን የወንድማችን ኃጢአት እንዴት አድርገን የምናየው? መጀመሪያ ዓይናችን ማጥራት አለብን። መጀመሪያ በእኛ ያለውን ሰውን ስትዳፋፈሩ የራሳችሁን ኃጢአት መርምሩ። እየሰማችሁ ነው ወገኖቼ? ኧረ ይሄ ነገር ከባድ ነገር ነው። የምንነጋገርበት ጉዳይ ከባድ ነው። በሰው እኮ ነው። አሁን እኔ ስለ ሰው ነው የማስተምራችሁ። ሰውን ልቀቁት፣ ሰውን ነፃ አውጡት፣ ሰውን አታስቸግሩት። ከእናት ከአባት ጀምሮ እናት አባታችሁን አታስጨንቁ። ወንድምህን እንደ ቃየል አትግደለው። እንደ አቤሴሎም አባትህን አታሳደው። እንደ አቤሴሎም ወንድምህን አትግደለው።
ካለ ስርዓት ያለ ህግ። ለሁሉም ህግና ስርዓት አለ። በህግ የሆነውን ነገር እኔ ያን ቅድም አንብቤያለሁና፣ ነገር ግን ወገኖች ሆይ ስለ ህግ እውነትን በተመለከተ እውነት እውነት ነው። ይሁ በቅናት ተነስቶ ማጥፋት፣ ለምን በላ፣ ለምን አደገ፣ ለምን ትዳር ያዘ፣ ለምን ወልዶ አሳደገ፣ ለምን ወልዶ አስመረቀ፣ ለምን ወልዶ ልጁን ጎጆ አወጣ። እኔ ባይሆንልኝ እግሬን ዘርግቼ እየዋልኩ ታዲያ ጠንክሮ የሚሰራ ጀግና ይብላ እንጂ ይስራ ያሳድግ እንጂ ጠንክሮ የሰራ ጀግና ዘመንን በከንቱ ማሳልፍ ከሆነ ራሴን ነው መገሰጽ ያለብኝ። ሰንፌ እኮ ነው እግሬን ዘርግቼ እየዋልኩ በሰው ትከሻ እየተቀማጠው ያለ ስራ ዘመኔን አሳልፌ ነው ብዬ ራሴን መውቀስ እንጂ ወገኖች ዝም ብሎ እንዴት ሊሆን ይችላል? ኧረ እናስተውል። ኧረ የበለጠ ቅጣት አለ። አሁን እንደፈለግን ብንሆን እኮ መጠየቃችን አይቀርም። ይህን ሁሉ ማነብላችሁ እንዲፈረድባቸው፣ ይህን ሁሉ እያያችሁ ያወቃችሁ አለል ዘለል እላለሁ ብትል እንደኔ ሀሳብ እንደኔ አስተሳሰብ የጌታ አስተሳሰብ ወንድሞች ሆይ እህቶች ሆይ አባቶች እናቶች እርስ በርሳችሁ አትተማሙ። ሐሜት ኃጢአት ነው። ሐሜት ያስፈርዳል። ወንድምን እህትን ማማት ክልክል ነው። ምከረው ጥፋት ካየህበት፣ ገስጸው አስተምረው ጥፋት ካየህበት። በተረፈ ግን ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግ ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም ይላል። ሕግን የሚሰጥና የሚፈርድ አንድ ነው። እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ? ርዕሳችን ይችላል። አንተ ማነህ? አንቺ ማነሽ? ማነው ፈራጅ ያደረገሽ? ማነው? ጌታ እግዚአብሔር ያለ ሰውን በመልካችን በምሳሌያችን ለምሳሌያችን እንፍጠር ክድት ያለ ነገር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ታዲያ ሰው እግዚአብሔር በመልኩ የፈጠረውን ከፍጡራን በላይ ያከበረውን በምድርም በሰማይም ፍጥረቱን ሁሉ ግዛ ብሎ የሾመውን ደግሞም ክርስቶስ የሞተለትን ሰው እንዴት ታስጨንቀዋለህ? እንዴት ታሰቃየዋለህ? እንዴት ታሳድደዋለህ? አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለልህ። የሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ አንተ የምታሳድደኝ የደማስቆ ሰዎችን ማሳደድ ጌታን ማሳደድ ነውና። ሮሜ ምዕራፍ 14 ቁጥር 15 ላይ ክርስቶስ የሞተለት በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ላይ ክርስቶስ የሞተላት መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍ ብሎ እየተተፋበት እየተመታ በጥፊ እየዘበቱበት የሞተ ለሰው ልጅ ነው። ሰውን እንዴት ትንቀዋለህ? ሰው እንዴት ታዋርዳለህ? በሰው እንዴት ትፈርዳለህ? አንተ ማነህ? ሰማችኋል ወይ ወገኖች? አዎ ህፃናቱ ብቻ አሁን እናንተ ገና አዲስ ወረቀት ያልተጻፈበት ወረቀት ናቸው። አደራ እናንተ አዲስ ወረቀት ስለሆናችሁ ንጹህ ወረቀት ነጭ ወረቀት ስለሆናችሁ የተጻፈውን ቀለም ሁሉ ትይዙታላችሁ። ይህን ትምህርት በልባችሁ አሳድጉ። ግድ የለም መጪው ትውልድ እንኳ ቢስተካከል ጥሩ ነው። ድካማችን ከንቱ አልቀረም። ጩኸን ከንቱ አልቀረንም። የአሁኑ ባይሰማውም የአሁኑ ከጥፍሩ እስከ ጠጉሩ ትዕቢት፣ ከጥፍሩ እስከ ጠጉሩ ኃጢአት፣ ከጥፍሩ እስከ ጠጉሩ ምቀኝነት፣ ከጥፍሩ እስከ ጠጉሩ ሌብነት፣ ዘረኝነት፣ ፍቅረ ነዋይ፣ ዝሙት፣ ስካርና ዘፈን፣ ተቆራኝጦት፣ ክፉ መንፈስ፣ ሰይጣን በይሁዳ ልብ ገባ ይላል ሉቃስ ምዕራፍ 22 ከቁጥር 2 ላይ፣ በዮሐንስ ምዕራፍ 13 ቁጥር 2 ላይ ሰይጣን በይሁዳ ልብ ገባ። ይህን ሰምቶ የማይመለስ ካለ ዲያብሎስ ሰይጣን በልቡ የገባበት ይሁዳ ከጌታ ጋር አብሮ ከሐዋርያት ጋር እየተማረ ያንን የተሰጠውን ጸጋና ክብር አልፈልግ ብሎ እንደ አባቱ እንደ ዲያብሎስ ጌታን በ30 ብር እንደሸጠው ማለት ነው። እንዲህ አይነት ቃል እየሰማ እንደሚፈረድብን በክርስቶስ ዙፋን ፊት እንደምንቀርብ በልባችን ያሰብነው በእጃችን የጨበጥነው በእግራችን የረገጥነው በዓይናችንም በኃጢአት ያየነው ክፉ በክፋት በጎ በበጎነት በጌታ ዙፋን ፊት ለፍርድ ይቀርባል ብያለሁ። አሞሽልኸን የምንሸሸግበት ጓዳ የምናመልጥበት ቀዳዳ የለንም። ወገኖች ተጠንቀቁ። አንተ ማነህ? በሌላ ወገን የምትፈርድ በወንድምህ በእህትሽ ላይ የምትፈርጅ አንቺ ማነሽ? ይሄ እግዚአብሔር ያከበረውን
እግዚአብሔር የወደደውን እግዚአብሔር ያላቀውን እግዚአብሔር ከፍ ከፍ ያደረገውን ሰው ወንድም ቢበድልህ ይላል። ቢበድልህ እንኳን ምናምን ከበደለህ በስልጣን ልትጠቀም መብት የለህም። ወንድም ቢበድልህ ብቻውን ያዝና ምከረው ይላል በማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ ምከረው፣ ግድ የለም እሺ ቢል ቢሰማህ ፈቃድህን ቢፈጽም፣ አዎ ምክርህን ሰምቶ ከተንኮሉ ከክፋቱ ከዚያ ከኃጢአት ስራው ቢመለስ መልካም፣ ገንዘብ አደረግከው፣ ይጠቀማል፣ ትጠቀማለህ። እግዚአብሔር አምላካችንም በዚህ ይደሰታል። ንስሐ በሚገባ በአንድ ኃጢአተኛ ምክንያት በሰማያዊ ሰራዊት መላእክት ይደሰታሉ አልተባለም እንዴ? በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ቁጥር 10 ላይ በሰማይ ያሉ ሰራዊት መላእክት ሁሉ ደስ ይላቸዋል አንድ ኃጢአተኛ ንስሐ ሲገባ። ታዲያ ያ ሰው በአንተ ምክር ንስሐ ከገባ፣ አሁን በእኔ ትምህርትም እንዲሁ ከምትመለሱ ካላችሁ እግዚአብሔር ይደሰታል። እንዲሁ ግም ብላችሁ እምቢ ካላችሁ ግን በእውነት ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት የሚል ተጽፏል። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። ማሳዘን ክልክል ነው። አታሳዝኑት። የምንሰራው ስራ ሁሉ ዝም ብሎ የሚቀር አይደለም። ሰውም ይታዘባል፣ እግዚአብሔርም ደግሞ አምላካችን ይመለከተዋል። ያየው አንዳንድ ሰው ከዝም ብሎ እግዚአብሔርም እንደማያየው ሰውም እንደማይመለከተው ወይም ሰው ቢመለከተው ይፈግጠው ምን አባቱ ያመጣል ምን ያመጣል የሚያመጣው እየተባለ እኮ ነው። መሆን የለበትም። ኧረ ተው ከልካችሁ ተመለሱ። ኧረ እንደው አላበጀንም ብለን ንስሐ እንግባ። እግዚአብሔር መልእክተኞችን የሚልክ ለመልካም ነገር ነው። መንጋውን ሊመልስ፣ መንጋውን ሊመክር፣ መንጋውን ሊገስጽ ነው። በኋላ ወደ ሲኦል የማይሞቱ ትሎች የማይጠፋ እሳት ስለሚጠብቀን ከዛ እንድን ዘንድ ነው ጌታቸውን እያስፈታ ከሰፊ ሀብታቸው ከሞቀ ቤታቸው አውጥቶ ከእናት ከአባት ከአያት ከቅድሚያት ከልጅ ከልጅ ልጅ ከቢሮ ከስራ እያወጣ እውነተኞችን መናኞች፣ እውነተኞችን መነኮሳት፣ እውነተኞችን ካህናት፣ እውነተኞችን ባሕታውያን፣ እውነተኞችን መምህራን ከዓለም ለይቶ ጥቅም የማይፈልጉ ገንዘብ የማይወዱ ዘረኝነት የሌላቸው ፍቅረ ነዋይ በልባ የማይታስብ ይሄ ነው። እኔንም ሊያስተምሩ ይፈልጋሉ ወይም እኔንም እመን ይሉኛል። በቃ ገንዘብ መውደድ እመን። አሁን ገንዘብ ሰው ሌባ እንኳ የሌላ ገንዘብ ነው ቢሰርቅ፣ እኔ ደግሞ ገንዘብ አንተ እግዚአብሔር በንማ የሰጠህን ገንዘብ ስረቀው፣ ለወንበዴ ስጠው፣ ለእኔ ለወንበዴው ስጠኝ፣ ለእኔ ለአጭበርባሪው ስጠኝ የሚሉኝ ብዙዎች አሉ። ተመልከቱ። እያወቅኳቸው ማንነታቸውን ምን አይነት ድፍረት እንደሆነ እንጃ። ሰው አዩኝ አላዩኝ ብሎ እኮ መስረቅና ማጭበርበር፣ አዩኝ አላዩኝ ብሎ እኮ መሳደብ ማዋረድ ቀረ እኮ። አሁን በድፍረት ሆነ ሁሉም ነገር። እያወቅናቸው የፈለጉትን ይሰራሉ። ማን ጠይቆን የት አባቱ ምን ያመጣል? ከቃሉ ጋር ናቸው ወገኖች። በሱ አካባቢ ነው አንድ ትልቅ አስተዋይ ሰው አሉ። እስካሁን ድረስ ካየናቸው ሰዎች ትንሽ እንደው በሱ ከተማ ውስጥ ነው የሚኖሩት እና ስራ ነበራቸው። ምንድን ነው ሰው እንደማናውቅ ነው የሚቆጥረን፣ እኛ ደግሞ እናውቀዋለን። ምንድን ነው አለ። መቼም መወያየት ስላለ ስንወያይ እንዲሁ ምን እየተባለ ነው ይሄ ነገር? ዝም ብለው ሰው ይዳፈረናል። ሰው በድፍረት ነው እንደ የፈለጉትን የሚሰሩና እሱ እንደሚያውቅ እኛስ አናውቅም? አይናችን እያየ ጆሮአችን እየሰማ ብለን አማከርናቸው። ሰውየው ታዲያ ምን አሉ? አይ መንፈሳዊ ስለሆናችሁ ምንም አይሉም፣ ይችሉታል፣ እያወቁ ይችሉታል። እንዴ ኧረ መንፈሳውያን በነገስታት ፊት ይናገራሉ። ነገር ስማ ከበቀድመ ነገሥት ወኢይታፈር ይላል እኮ። እንዴ ኧረ እኛ እንደው የዋሊደር እያለ እንጂ እውነተኛ ሰውማ እውነትን ማውጣት ነው የሚፈልግ። እንኳን በራሱ ደግሞ ራስንም አብሬ ሲኦል ልግባ። ከቀጣፊ ጋር መተባበር እኮ መቅጠፍ ነው እኮ። ለሌባ ገንዘብ፣ ለሐሰተኛ፣ ለጫቃቢ፣ ለዱርዬ ገንዘብ መስጠት እኮ ኃጢአት ነው እኮ። ለቤተ ክርስቲያን ነው ገንዘብ፣ ለደጋግ ካህናቶች፣ ለደጋግ መነኮሳት፣ ለካህናት ደሞዝ፣ ለደጋጎች፣ ለእውነተኞች ነው። ሲያጭበረብር እያየሁት ዝም ብሎ የሰውን ገንዘብ ይፈልግ። ታዲያ እኮ እኔ ራሴ ሲኦል ገባሁ እኮ። ባይሆን ነፍሴ አትጽደቅ፣ ባይሆን ነፍሴ አትዳን። በገዛ ገንዘቤ ባልበለው፣ ባልጠጣው፣ ባልደሰትበት ባይሆን ነፍሴ አትዳን። አሁን እኮ ሲኦል ሊገቡ ፈለጉ። እነሱ ስለጎመጁ፣ እነሱ ስለሳሱ፣
እነሱ ስለተንቦጀበጁ የስስት እንጀራ ስላላጠገባቸው ቢቆጡ ቢሰበስቡት ስላልበረከተ እኛን ጨምረው እኛ እኮ ያላገባብ የምንሰጠው ስራ ሁሉ ያስኮንነናል። የሰማችሁ ነው ወገኖች? ያላገባብ የምንሰጠው ነገር ሁሉ ያስጠይቀናል። ይሄ እኮ ስርቆት ማለት ነው። የእግዚአብሔርን ገንዘብ ወስዶ እንዲያው ምንም ስራ ለማይሰራ ሰው፣ በጎነት ለሌለው ሰው፣ ለክፉ ሰው፣ በሰው ህይወት ላይ ለሚጨክን ሰው እንጨክን ነው መሳሪያ ግዛ እያለ ነው። እንዲህ አይደለም ወገኖች። ያንን ገሌን የድሃይቱን ደብድብ የድሃይቱን ቤቷን አፍርሳ አይደለም እኮ የምንሰራው ስራ ሁሉ ስርዓት አለው። ስርዓት ሊኖረው ይገባል። የምናፍቃችሁና የምወዳችሁ ወገኖች አደራ አደራ፣ አንተ ማነህ? በሌላው የምትፈርድ አንተ ማነህ? በሌላው የምትፈርድ አንቺ ማነሽ? አትፍረዱ። ቃሉ ጋር ናችሁ። በአንደኛ ዜና መዋዕል ይቅርታ፣ በሁለተኛ ዜና መዋዕል ነው። ሁለተኛ ዜና መዋዕል ምዕራፍ 1 ከቁጥር 5 6 7 8 9 10 ላይ እንደገና ደግሞ በአንደኛ ነገሥት ምዕራፍ 3 ከቁጥር 5 6 7 8 9 10 ላይ አንድ በእውነት ሁላችን ልናደርገው የሚገባን ሁላችን ልንጸልየው የሚገባ ጸሎት ሁላችን ልንሄድ ልንሰራበት እንዲህ በዚህ ህይወት ልንኖርበት የሚገባ ነገር ተጽፏል። እሱን እንመልከት። ሰለሞን የ12 ዓመት ልጅ ነበረ። በ12 ዓመቱ የ12 ዓመት ብላቴና አባቱ ዳዊት ሁለተኛ ሳሙኤል ምዕራፍ 5 ቁጥር 4 ላይ በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 26 ላይ ዳዊት በኬብሮን 7 ዓመት ከ6 ወር በኢየሩሳሌም 33 ዓመት በጥቅሉ 40 ዓመት በእስራኤል ላይ ከነገሰ ከገዛ ካስተዳደረ የእግዚአብሔርን መንጋዎች ከጠበቀ በኋላ በመልካም ሽምግልና ከአባቶቹ ጋር አንቀላፋ ተብሏል። ዳዊት ከመሞቱ አስቀድሞ ግን ሰለሞንን ልጁን እንዲነግስ በእስራኤል ላይ አዋጅን አወጣ፣ ሕግና ስርዓትን ሰራ። ሰለሞን በነገሰ ጊዜ እግዚአብሔር በገባዖን ተገለጸለት። ልጄ ሰለሞን ሆይ፣ የወዳጄ ዳዊት ልጅ ሰለሞን ሆይ፣ የአገልጋይ የታማኝ ዳዊት ልጅ። አቤት ደግ አባት ቢኖረን እኮ ወገኖች ደግ እንሆን ነበር እኮ። ደግ እናት ደግ አባት ቢኖረን እኮ ልጅ እንዳባቱ ልጅ መስክር ይላልና፣ ልጅ መስክር ልጅ አባቱ። ደግ ልጅ ደግ አባት አቤት አባቱን ይመስላል በመልክም ያማ ፈር ይበለዋል። መምሰል መመሳሰል የአብርሃም ልጆች ውስጥ ብትሆኑ የአብርሃምን ስራ ትሰሩ ነበር። አባቶቻችን ደጋግ አባቶቻችን መምሰል ያለብን በስራ በተግባር በመልካም ስራቸው ነው። በዮሐንስ ወንጌል ምዕራፍ 8 ከቁጥር 37 ጀምሮ ያለ ቃል ነው። የአብርሃም ልጆችማ ብትሆኑ የአብርሃምን ስራ ነው የምትሰሩ፣ ሌላ ቀኝም ግራም አትሉ ነበር። አሁን ግን እናንተ አብርሃም እንደዚህ አላደረግም፣ እናንተ እኮ ልግደልህ እያለ ለመግደል የምትፈልጉት ይላቸዋልና። እንግዲህ መልሶም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆችን ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንደዚህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ እንደ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁት ነበር፣ በወደዳችሁኝ ነበር። እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን የማሰሙ ይላልና። ስለዚህ የእግዚአብሔር የሆነ እግዚአብሔርን ቃል ይሰማል። የእግዚአብሔርን ቃል የሚቃወሙ ከእግዚአብሔር አይደሉም። ይሄን መርምሩ። ምናልባት እንደው ባይገባችሁ እንደሆነ ሸርባችሁ አብራችሁ ከክፎች ጋር የምትተባበሩ ክፎችን የምትመስሉ ንስሐ ወገኖች፣ አያዋጣም፣ ጥሩ አይደለም በእውነት። ዝም ብሎ ሸርቦ ከክፉ ጋር መተባበር፣ ኧረ ተለይ፣ ላምረኛ ተለይ ይላል እኮ። ላምረኞች ላሙን ፍየሉን ከበግ ይለዩታል።
ምን ነካን? እናስተውል እንጂ አብሮ ማጨብጨብ። ከሰው ነገር አትግቡ፣ ይቅርባችሁ፣ አይበጅም፣ አይጠቅምም፣ ጥቅም የለው እንዲህ ይላል። ዮዳሄም ሸመገለ፣ እድሜውም ጠግቦ ሞተ። በሞተም ጊዜ እድሜው 130 ዓመት ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱ ጋር ቸርነትን ስቷልና በዳዊት ከተማ ከነገሥታቱ ጋር ቀበሩት። ማንን? ዮዳሄን። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱንም እሺ አላቸው። ንጉሱም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ ዐፀዶችና ጣዖታትን አመለኩ። ዮዳሄ ከሞተ በኋላ በዛም በበደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ኃጢአት ከሰራን ይህ ሁሉ የመጣብን በምን? በኃጢአታችን። ይህ ሁሉ መከራ፣ ይህ ሁሉ አለመግባባት፣ ይህ ሁሉ ሰውን ሰው በለው፣ ጅቡን ጅቡ በለው፣ ውሻውን ቀበሮ፣ ይህ ሁሉ መከራ የመጣ በኃጢአታችን ነው። ንስሐ እንግባ፣ እንመለስ። ሰላም ለማግኘት ወደ ጌታ መመለስ ያስፈልጋል። ሰላም ለማግኘት ወደ እግዚአብሔር መቅረብ ያስፈልጋል። ከቃሉ ጋር ናችሁ? ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ሰደደላቸው ይላል። ያዝልኝ። ወደ እግዚአብሔርም ይመልሷቸው ዘንድ ይመክሯቸውና ያስተምሯቸው ዘንድ ነቢያትን ሰደደላቸው እግዚአብሔር። ዝም ብለን መጥፋታችን አይፈልግም። ሰምተን ነው፣ ባይሆን ሰምተን ተምረን ተመክረን እምቢ ብለን እንድንጠፋ እንጂ ያለማወቅ አንዳንድ ሰዎች አያውቁም። አንዳንዱ ግን ከእናቱ ማህፀን ጀምሮ ብልህ ሆኖ ይወለዳል። እግዚአብሔር የመረጣቸው እና ሳላውቅም እንዳይባል ነቢያት ላከላቸው፣ ልባቸውን ወደ እግዚአብሔር እንዲመልሱ፣ ወደ ሰማይ አምላክ ኃጢአታችን አላበጀንም በድለናል እንዲሉ እንዲናዘዙ ወደ እግዚአብሔር ይመልሷቸው ዘንድ ነቢያትን ሰዶላቸው ነበር። መሰከሩባቸውም፣ እነርሱ ግን አላዳመጡም። ችግሩ እዚህ ላይ ነው። የማታዳምጡ ካላችሁ ያው በፊታችሁ ላይ ጥፋት አለ። ያላዳመጣችሁ አንመለስም እምቢ ያላችሁ ሰዎች በፍጹም እኛ ያልነው ካልሆነ ሕግ የወጣ ስራ፣ አመፅ፣ ትዕቢት፣ ስርቆት፣ ዘረፋ ካልሆነ ካላችሁ ከፊታችሁ ላይ ወጥመድ አለ። የእግዚአብሔርን መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔር አለ። እግዚአብሔርን ስለተዋችሁ እርሱም ትቷችኋል። የሰማችሁ ነው። እንግዲህ ያዝልኝ። እግዚአብሔርን ስለተዋችሁት እርሱም ትቷችኋል። ብንናከስ፣ ብንጨቃጨቅ፣ ብንጋጭ፣ ብንፋጅ በቃ ይሁን። እግዚአብሔርን ስለተዋችሁ እሱም ትቷችኋል። ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት በአደባባይ ውስጥ በድንጋይ ወገሩት። ይሄ ነው ፍርዱ። ይሄ ነው። አንተ ማን በሰው የምትፈርድ? በዮዳሄ ልጅ በዘካርያስ ላይ የምትፈርድ አንተ ማን? ገደሉት። ተማምለው ገደሉት። በቃ ያዘው፣ ልቀቀው፣ አትልቀቀው። እውነት ስለተናገረ ወደ እግዚአብሔር ተመለሱ ነው ያለ። ወደ እግዚአብሔር ቅረቡ ነው ያለ። አላበጃችሁም። ጥፋት በፊታችሁ ላይ አለ፣ ገደል አለ፣ ወጥመድ አለ፣ አሟሟታችሁ ይከፋል፣ ተመለሱ ነው ያለ። አንተ ምን አገባሉና ተማምለው በንጉሱ ፈቃድ ንጉሱን አስፈቅደው ገደሉት ይላል። በድንጋይ ወገሩት። እንደ እስጢፋኖስ በድንጋይ ወገሩት። በድንጋይ ተወግረው ሞቱ ይላልና እንዲሁም ንጉሱ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን እስከገደለው አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገውም አለ። በቃ ይሄ ነው። ሌላ ምን አለ? እግዚአብሔር ይየው ይፈልገውም ብሎ ሞት። ዘካርያስ ሲሞት ያለ ምንድን ነው? ብዙ መለፍለፍ፣ ብዙ መናገር አልፈለገም። እግዚአብሔር ይየው ይፈልገውም አለ። ሁለተኛ ዜና መዋዕል ምዕራፍ 24 ቁጥር 19 ጀምሮ የተነገረውን ነው ያነበብነው። ያስተማረን የመከረን አምላክ የተመሰገነ ይሁን። ወገኖች የሰለሞንን ነገር ነግራችሁና ፍርድን እንዲህ ነው። ሰለሞን በዳዊት ዙፋን ላይ በእስራኤል ላይ በነገሰ ጊዜ እግዚአብሔር በገባዖን ተገለጸለትና ሰለሞን ሆይ
ምን እንድሰጥ ትፈልጋለህ? ምን እንዳደርግልህ ትፈልጋለህ አለው። ቅድም ብያቸዋለሁ። በአንደኛ ነገሥት ምዕራፍ 3 ቁጥር 5 6 7 8 9 10 እስከ 12 ላይ። ሁለተኛ ዜና መዋዕል ምዕራፍ 1 አሁንም ምዕራፍ 7 8 9 10 እያለ ይሄዳልና ሰለሞንም ለእግዚአብሔር ለአምላካችን ለእግዚአብሔር እንዲህ አለ። አቤቱ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ደግሞም የወዳጅህ አባቴ የዳዊት አምላክ ሆይ ለዳዊት በሰጠኸው ቃል ኪዳን እኔን ባሪያህን ጎብኝተኸኛልና ይህን ታላቅ ሕዝብ ይመራ ዘንድ በዚህ ታላቅ ሕዝብ መካከል ሲፈርድ ዘንድ ማን ይችላል? ማን አቅም አለው? በዚህ ሕዝብ ፊት መፍረድ፣ እውነቱን እውነት ውሸቱን ውሸት፣ የበደለውን በድልሃል የተበደለውን ተበድልሃል ብሎ መፍረድ ማን ይችላል? ስለዚህ ጌታዬ ሆይ ገና የ12 ዓመት ብላቴና በቅዱሱ በእስራኤል በሕዝብህ መካከል ለዚህ ስራ፣ ለዚህ ተግባር፣ ለዚህ ዓላማ፣ ለዚህ ታላቅ ቃል ኪዳን አደራ አስቀምጠኛልና በሕዝቡ ላይ ያለ ጉቦ ያለ መማለጃ እንዲሁም የራቀኝን በማቅረብ በዝምድናም ሆነ በዘረኝነት እንዳላጋድል እንዳላዳላ አስተዋይ ልብ ስጠኝ። አስተዋይ ልብ ያለው ሰው አያጋድልም። አስተዋይ ልብ ያለው ሰው ፍርድ አያጎድልም። አስተዋይ ልብ ያለው ሰው ጉቦ አይቀበልም። አስተዋይ ልብ ያለው ሰው ያልደከመበትን አይበላም። አስተዋይ ልብ ያለው ሰው አይስገበገብም። አስተዋይ ልብ ያለው ሰው አይሳሳም። አስተዋይ ልብ ያለው ሰው ከገንዘብ ይልቅ አስተዋይ ልብ ያለው ሰው ከገንዘብ ይልቅ ሰውን ነው የሚወድ። የሰው ፍቅር የህዝብ ፍቅር ነው ያለው። አስተዋይ ልብ ያለው ሰው የሀገር ፍቅር ነው ያለው። ሰለሞን የፈለገ ይሄ ነው። የሀገር ፍቅር እንዲኖረው፣ የሰው ፍቅር እንዲኖረው፣ ገንዘብን እንዳይወድ፣ እውነትን እንዲፈርድ፣ መማለጃ ጉቦ እንዳይቀበል፣ የሰው ፊት አይቶ እንዳያዳላ። ይሄ ነው። አንተ ማነህ በሰው ላይ የምትፈርድ? አንቺ ማነህ? እንዲሁ ዝም ብሎ አውርዶ መጣል ዝም ብሎ እግዚአብሔር አምላካችን ከሰማይ ሰማያት የወረደለት አምላካችን በቀራንዮ አደባባይ የተሰቀለለት በጅራፍ የተገረፈለትን ሰው አውርዶ ይጥለዋል። ገንዘቡን ዘርፎ ሞጭልቆ ይሰደዋል። ያ ያለቅሳል በሽተኛ ሆኖ። ኧረ ስንቶች ልብሳቸውን ጥለው ይሄዱ። ስንቶች በሽተኞች ሆነው ቀሩ። ስንቶች ትልቅ ሀሳብ ይዘው ለራሳቸውም ለሀገርም ለቤተሰብም ጨክነው ጠንክረው በመነሳት ሲምዘገዘጉ የነበሩትን ተስፋ በማስቆረጥ ኧረ ስንቶች አሟሟታቸው ከፋ። ስንቶች በየጸበል ቦታው ይንከራተታሉ። የስንቶች ትዳር ፈረሰ። የስንቶች ክብር ተቀነሰ። የስንቶች መብት ተገፈፈ። ፍርድ በማጓደል አንተ ማነህ እኮ እንደው ፍርድ በካፊያውም ፍርድ በሆቴሉም በሆቴልም ጠላ ቢራን እየጠጡ ፍርድ በሰው መፍረድ፣ እንደገና በቡና ቤቱም ፍርድ ሻይንና ወተትና ሻይና ቡና ፍርድ ቁጭ ብሎ እየበሉ እየጠጡ ጮማን ክትፎን እየበሉ መፍረድ። ኧረ ፍርድ እኮ አለባበሳቸውን እዩት፣ በፍርድ ቤት አቀማመጣቸውን በፍርድ ቤት ተመልከቱ። ባይሆን በምድር ያለውን እዩት። የሰማዩን እንኳ ማየት አንጋጣችሁ ማየት ባትችሉ ደግሞ ማየት ባይሆንልንም ከራሴ ጀምሮ ባይሆንልንም የሰዎችን እስቲ በፍርድ ስርዓት በህግ ስርዓት የሚሰራውን ተመልከቱት። ያለው ጥንቃቄ፣ ያለው እርጋታ፣ ያለው ጸጥታ፣ ያለው ሁኔታ ተመልከቱ። ፍርድ እኮ እንደው ዝም ብሎ በለው አይባልም እኮ። ስለዚህ አንተ በሰው ላይ የምትፈርድ ማነህ? አንቺ በሰው ላይ የምትፈርድ ማነች? ሰለሞን ከእግዚአብሔር አስተዋይ ልቦና ስጠኛል። እግዚአብሔር ልጄ ሰለሞን ሆይ መልካም ለመንከኝ፣ መንጋው እንዳይጨነቅ፣ መንጋው እንዳይበደል፣ በመንጋው ላይ ግፍ እንዳይወድቅበት፣ መንጋው እንዳይንገላታ፣ ህዝቡ እንዳይጨነቅ አስተዋይ ልቦና ለምነኛል። ከአንተ በፊት ከነበሩት ከነ ሳኦል ከነ ዳዊት አንተም በኋላ ከሚተኩት ከነ ኢዮርብዓም እና ከሌሎችም የበለጠ ማስተዋልና ጥበብ ሰጥቻለሁ። ደግሞም ሀብት ንብረት፣ ሌላም ምድራዊ ነገር አልለመንከኝም። በሀብትም የሚመስልህ የሚስተካከልህ ሳይሆን ያልኸው ሁሉ ይሁንልህ ተባለ። ያልኸው ሁሉ ይሁንልህ። እግዚአብሔር ይመስገን። ሰለሞን ይሄ ነው የጠየቀው፣ ይሄ ነው የተሰጠው፣ ይሄ ነው ሰለሞን።
ፍርድ እንዳላጎድል፣ ፍርድ እንዳላጋድል፣ በፍርድ እንዳላዳላ አንተ ጌታ ሆይ ነው ያለ። ቃሉ ጋር ናችሁ። ማስተዋልን ይስጠን። አስተዋይ ያድርገን። እግዚአብሔር ይባርካችሁ። ታዲያ የእስራኤል ሕዝብ በእውነት ቅድምም ምድር እስክትናወጥ ነበር የዘመሩለት ያመሰገኑት። ኋላም ደግሞ አስተዋይ ጥሩ ዳኛ ጥሩ ንጉሥ ስለሰጣቸው እግዚአብሔርን አመሰገኑ። እንዲህ ይላል ወገኖች፣ ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከአመፀኞች ጋር አትተባበር፣ አትደባለቅ ይላል መጽሐፈ ምሳሌ ምዕራፍ 24 ቁጥር 21 ላይ ከአመፀኞች ከክፎች ጋር አትደባለቅ፣ አትገናኝ ይልልሃል። አስተዋይ ልቦና ይስጠን እላችኋለሁ ወገኖቼ። በዚህ ጊዜ ሰለሞን በዙፋን ላይ ተቀምጦ ሲያስተዳድር 2 ሴቶች በአንድ ቤት ይኖሩ ነበር። እንግዲህ በተመሳሳይ ቀን ጸነሱና የመውለጃቸው ቀንም ያው ሆነ። በ2 ቀንና በ1 ቀን ልዩነት ልጅ ወለዱ። አንዲት ልጇን ተጫነችውና ልጇ ሞተ። ከእንቅልፏ ስትነቃ ልጇ ሞቶ ነበር። ብትት ስትል ልጇን ባለማግኘቷ ልጇ በመሞቱ ተነሳችና የሞተውን ልጇን ወደዛች ሴትዮ አስታቀፈችና በሕይወት ያለውን ለሷ አደረገችው። ያችም ከእንቅልፏ ስትነቃ የሞተ ልጅ ታቅፋ ነበር። የሞተ ነፍስ የሌለው ልጅ ታቅፋ ነበር። ታዲያ ወገን የኔ ነው በማለት ተጣሉ። ይህ ልጅ የኔ ነው አለች። ልጇ አልጠፋትም። ያችም እንኳ በኃጢአት ሰይጣን ሰውሯል። የራሷን ሳትጠነቀቅ አጠፋችው፣ ገደለችው። አሁን ደግሞ የሰው ልጅ ይህንስ ብትዘው ታሳድገዋለች። አሁን የሰው ገንዘብ የሚመኙ ሰዎች እኮ አይሰሩበትም እኮ አይጠቀሙበትም እኮ። የሰው ገንዘብ እኮ ደክሞ ለፍቶ ተነስቶ ወድቆ የሰራው ነው ተጠንቅቆ ከዜሮ ተነስቶ አቁም ነገር ላይ የሚደርስ ዝም ብሎ የተገኘ ነገር እኮ። ሌቦች እኮ አሁን በሬውን ድሮ 500 እንደዛ ይሸጥ ነበር። እንደዛ ዝቅ ብሎ ይሸጣል። እነሱ ግን ምን በ100 ብር የ500ውን የ1000 ብር በ100 ብር ሽጠው አቂ ነው የሚጠጡበት። እቃውንም እንደዚህ ነው። በከተማ የመኪና እቃዎች የተለያየ እቃ ቢሰረቅ በዋጋው አይደለም የሚሸጡት። አጉል ምን አገው ያልደከሙበት ስለሆነ፣ እንዲሁም ደግሞ በተለያየ ሁኔታ ሳይደክሙ የሚያገኙ ሰዎች አይጨነቁበትም። መብላት መጠጣት እንጂ ከዚያ በላይ ወረታ አድርገው አይሰሩበትም። ቁም ነገር አይዙበትም። የደከመች ሴትዮም አሁን ስላልወለደችው አታሳድገውም ነው። ያው ልጅቷም ያችን ባዶ ትሆን፣ እኔ 9 ወር ከ5 ቀን ተሸክሜ ባዶ ስሆን ምንም እንኳን ባልታደል ሰነፍ ብሆን ምንም እንኳን የሰይጣን የግብር ልጅ እንደው ተንኮለኛ በሆንም የእሷም ልጅ ይሙት አለችና አሁን ወደ ሰለሞን ለፍርድ ሄዱ፣ ተካሰሱ። በዛን ሰዓት ያችም የኔ ነው ይሉ ነበር። ሰለሞን ተሸገረ። ያችም የኔ ልጅ ነው። እሺ ሰለሞን ለማን ይስጠው? ልዩነቱንስ ምን ይወቅ? ገና የ3-4 ቀን ህፃን ልጆች ምኑን ለይቶ ይስጥስ? ምን መመርመሪያ ነበረው ነው? እንዲህ አለ። እንግዲህ ያችም የኔ ነው እያሉ ጩኸታቸውን ሲያጥለቀልቁትና እምቢ ብለው ከፊቱ አልሸሽ ሲሉ ሰይፍ አምጡልኝ አለ። ጥበበኛው ሰለሞን ሰይፉን አመጡለትና በሉ ይሄን ህፃን ሰንጥቁና ያችም የኔ ነው እያለች ነው ግማሹን፣ ያችም የኔ ነው እያለች ነው ግማሹን ስጧት፣ ከሁለት አካፍሏቸዋል። ያን ጊዜ ልጇ የሞተባት አዎ ይሰንጠቅ፣ ይቆረጥ፣ ይከፈላለች። ልጇ ሞቷልና ይሄም እንዲሞት ነው የምትፈልግ ብያቸዋል። ያችኛዋ ግን አይ አትሰንጥቁት፣ አይሙትብኝ፣ ውስዳ እንደፈለገች ታርገው፣ እኔ ሲሞት ማየት የለብኝም፣
የእሷን ገድላ ይሄን እንደማታሳድገው ባውቅም እንዲያው ትውሰደው ከእሷ እሷ ወስዳ እንደፈለገች ታድርገው እንጂ ሕጉ እንዲሰነጠቅ ከሆነ የሚፈረደው ይህ ልጄ ሲሞት ሲሰነጠቅ ሲገዘገዝ በመጋዝ ሲሰነጠቅ ማየት የለብኝም አለ። ሰለሞንም አይ ያቺ ይሙት ነው ያለች፣ ስጋውን እንካፈለው ተሰርቆ ነው ያለች። የሰው ስጋ አይበላ ወገኖች። እች ግን አይሙት ነው ያለችና የወለደ አንጀት ነው እንዳይሞት የተጨነቀች አይሙትብኝ ያለች ልጁን ለይች ሴትዮ ስጧልና መሞት የለበትም ላለችው ሴትዮ ልጁን አስረከበ ሰለሞን። በዚህ ጊዜ እስራኤላውያን ሁሉ በእውነት እግዚአብሔር ጥሩ ዳኛ ሰጠን፣ መልካም ዳኛ ሰጠን፣ በጎ ዳኛ ሰጠን ብለው እግዚአብሔርን አመሰገኑ። ልክ ነው። እንዲህ አይነት እውነትን የሚፈርድ ዳኛ፣ እውነተኛ ዳኛ በማግኘታቸው እስራኤላውያን ሁሉ ደስ አላቸው። ደስ ይበላቸው፣ ደስ ይበላችሁ። አርያንሳት እውነት የሚፈርድ ሰው ተገኝቶ እንዲያለትሉት እውነት የሚፈርድ እውነት የሚናገር ምንድነው የራበን? ምንድነው የጠማን? እንዴት ቆያችሁ ወገኖች? እናንተ እንዲያው ዝም ብላችሁ ለካ አልተሰማችሁም ማለት ነው። ዘመኑ ከፍቶ እያያችሁት፣ እውነተኛ ሰው ጠፍቶ እያያችሁት፣ ሁሉም ተያይዘው በደሉ፣ መልካም ስራ የሚሰራ የለም እየተባለ በዚህ ክፉ ዘመን እንዴት በርጨቅ ኧረ በእግርህም ባሸበሸብክ በእግርህም በእጅህም ባጨበጨብ ደህና ቀን ያምጣ ጌታ እግዚአብሔር። ቀኑን ያሳምረው አምላካችን። መማለጃ አትቀበል፣ ማማለጃ አትቀበል። ማማለጃ አይናማዎችን ሰዎች አይን ያሳውራልና የጻድቃንንም ቃል ያጣምማል። ጻድቅ ነኝ ያሉትን ሰዎች ያን ገንዘብ ያ መማለጃ እጃቸው ገብቷልና ያጋድላሉ። ያ ማማለጃ እጃቸው ስለገባ የማይሳደቡትን ይሳደባል። አሁን ብዙ ጭምቶች ተሳደቡልን ሲባሉ ይሳደባሉ፣ ገንዘብ ተቀብለው። ግደልልን ሲባሉ ይገላሉ። አዋርደው ሲባሉ ያዋርድ። ምንም እኮ የማያውቁትን ሰው ለገንዘቡ ብቻ ማማለጃ እንኳን ዘንቦለሉን እንኳን የልምሾውን ጠንካራውን ሰው ሁሉ ያሳስታል። ማማለጃ አትቀበል። ማማለጃ የአይናማዎችን ሰዎች አይን ያሳውራልና። ስለ አይን አይደለም ጌታ ይህን የተናገረ። አይን ብቻ ሳይሆን አይናማ የሆኑ በሀገር ዘንድ ተሰሚነት ያላቸው ተወዳጅነት ያላቸው ሽማግሌዎች ወይም ደግሞ ባለስልጣኖችንም ቢሆን ያሳስታል። ስለዚህ የጻድቃንንም አይ ደግሞ ያጣምመ የጻድቃንን ቃል ያጣምማል። አሁን እንዲያስተማርኳችሁ ሳለ እኔም እንዲያው ወለሽ ብዬ ዝም ብዬ እውነቱን ውሸት ነው፣ ውሸቱ እውነት ነው አይደረስ አይጣል። ዘጸአት ምዕራፍ 23 ቁጥር 8 የተጻፈ ቃል ነው። ገንዘቡን ባራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል መዝሙር 14 ቁጥር 5 ላይ። ገንዘቡን ባራጣ የማያበድር ሰው ይጸድቃል። መማለጃ ጉቦ የማይቀበል ሰው ይጸድቃል፣ የዘላለም ሕይወት ይወርሳል። አራጣ የሚያበድር ጉቦ የሚቀበል ግን ለቅሶና ጥርስ ማፋጨት ወዳለበት ገሃነም ይወርዳል ይላል። አንተም ከሕዝቡ ሁሉ አዋቂዎችን እግዚአብሔርን የሚፈሩትን የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። የግፍን ረብ የሚጠሉትን ማለት ጉቦ መማለጃ የማይቀበሉትን የሐሰት ገንዘብ የማይፈልጉትን ማለት ነው። ከእነርሱም የሺህ አለቆችንና የመቶ አለቆችን የአምሳ አለቆችን የአስር አለቆችን ሹምላቸው አለ። ዘጸአት ምዕራፍ 18 ቁጥር 21 ላይ የሙሴ አማት ነው። እንግዲህ ሙሴን ሊያየው በሄደ ጊዜ በምድረ በዳ ሙሴ ቀኑን ሙሉ ተቀምጦ ሲፈርድ ሲሸመግል አየው። አይ ብቻህን አትችለውም፣ ሹማምንቶች ሹምና
እነሱ ትንሽ ትንሹን መለስተኛውን ነገር ያስተካክሉታል። የከበደውን ነገር ወደ አንተ ያመጡታል። ቀን ሙሉ ተቀምጠህ ከጠዋት እስከ ማታ መዋሉ ጥቅም የለውም። አንተ ምረጥና ህዝቡን በሰላም የሚያስተዳድሩትን እውነተኞችን ሰዎች ምረጣል። ፍርድን አታጣም፣ ፊት አይተህም አታዳላ። ጉቦ የጥበበኞችን ዓይን ያሳውራልና የጻድቃንን ቃል ያጣምማልና። ጉቦ አትቀበል፣ ፍርድ አታጓድል ይላል ዘዳግም ምዕራፍ 16 ቁጥር 19 ላይ። ቃሉ ጋር ናችሁ? አዎ። ኃጢአተኛ ነው ብላችሁ እንዳትፈርዱበት። የኔና የእናንተ ስራ ይሄ አይደለም። የኔና የእናንተ የመንፈሳውያን ሰዎች ስራ ቅድም እንዳልኳቸው ያን የሚመለከታቸዋሉ። ክፉን ክፉ በጎን በጎ ያውን በእውነት መርምረው አውጥተው አወርደው ምስክርም በተለያየ መረጃም ብዙ ጊዜ ደክመው መፍረድ ያለባቸው የሚመለከታቸዋሉ። እኛን የሚመለከተው ምን መሰላችሁ? በሰው ላይ መፍረድ ክልክል ነው፣ ስህተት ነው። ሰውን ማማት ክልክል ነው። የሰውን ስጋ በረቂቅ ቢላዋ መጉረድ፣ በረቂቅ ጽዋ የሰውን ደም መጠጣት ክልክል ነው። ወንድምን፣ ባልንጀራ፣ እናት አባትን፣ ሽማግሌ ባልቴቱን፣ መነኮሳት ሊቃውንቱን ካህን ማማት አይገባል። መከባበር ነው። ገዳማት ከገዳማት፣ መነኮሳት ከመነኮሳት መተባበር። ጠብን ምን አመጣው? እና ወገኖቼ እንዲህ ይላል ቅድም በማቴዎስ ምዕራፍ 18 ቁጥር 15 ጀምሬ ነው የተውኩት። ገንዘብ ታደርገዋለህ ብዬ ነው የተውኩት። ገንዘብ ማለት ይጠቅምሃል ትጠቅመዋለህ ነው ብዬም ነበር። አንተም ባይሰማህ ግን ነገር ሁሉ በሁለትና በሶስት ሰዎች ምስክርነት ይጸናልና 2 እና 3 ሰዎች ወሰድና ምከረው፣ አስተምረው። ዘዳግም ምዕራፍ 19 ቁጥር 15 16 17 ነገር ሁሉ በሁለትና በሶስት ሰዎች ምስክርነት ይጸናል። ጌታ መድኃኒዓለም ኢየሱስ ክርስቶስም እንደዚህ ነው ሐዋርያትን ሲያስተምራቸው እንደዚሁ 2 3 ሰው ወሰዱና ምከሯቸው። ቢሰሙ ይመለሳሉ፣ መልካም። እምቢ ካሉ ደግሞ ለቤተክርስቲያን ንገሯት። ቤተክርስቲያንን ባይሰሙ ግን እንደ ቀራጭ እንደ አረመኔ ይቆጠሩ ይላል። ልኬት አለው። ከዚህ በኋላ እንዲህ አይነቱ ሰው መለካት ቅድም ከአመፀኞች ጋር አትደባለቅ ብለዋል ጥበበኛው ሰለሞን። ከአመፀኞች ጋር አትደባለቅ ያለበት ቃል አለ። ይህን ይመስላልና ወገን አሁንም እኛ ከአመፀኞች ጋር መደባለቅ የለብንም። እምነታችን ጠብቀን በእምነታችን ጸንተን ነው መኖር ያለብን። እምቢ ያለውን ሰው ተጽፏል። የተጻፈው እንዴት እናድርግ? ክፉን ከውስጣቸው አውጡት የሚልም አለ። አብራችሁ አትብሉም ይላል። ሰላም አትበሉት ይላልና ይህን ደግሞ ሌላ ጊዜ እንማማርበት አለ። ክፉ ከሆነ የተጻፈውን አንብቤያለሁ። እንዴት ክፉ ከሆነ የማይድን የማይመለስ ይሁዳም እኮ ተመልከቱ፣ ከሐዋርያት ጋር እግሩን አጠበው። ጌታ ምን አጎደለበት? አይድንም እና ያው በ30 ብር ሽጦት ታንቆ ሞቷል። እና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ አረመኔ እንደ ቀራጭ ይሆንላችሁ ካለ በኋላ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል በማለት ደቀ መዛሙርቱን አስተምሯቸዋል። ሰው ሁሉ ከሀቤልና ቃየል ጀምሮ በሰላም ቢኖሩ መግደል መገዳደል ባይኖር መጣላት መለያየት ባይኖር ቂም በቀል ተንኮል ባይኖር ግፍ መፈጸም ስርቆት የሰው ሀብት የሰው በረት መዝረፍ የሰው ገንዘብ መስረቅ ቃል ኪዳን ማፍረስ ባይኖር ሰው የሆነ ሁሉ ታምኖ እግዚአብሔር አምላካችን በመልካችን እንደ ምሳሌያችን እንዳሉ በእውነት ሰው እግዚአብሔርን በመምሰል ቢኖር ኑሮ ምድር እንዲሁ የምንረግጠው እግራችን የምንረግጠው ተወስኖ ለእግር መርገጫ ተብሎ የሚዘጋጅ ካልሆነ ምድር ሁሉ ትለመልማለች። አንዳች ዓይንን የሚያስከፋ ሽታው የሚያስጸይፍ ለዓይን የሚያስጠላ ነገር በምድር ላይ አይታይም። ሰው ሁሉ ፍቅር ቢሆን፣ ሰው ሁሉ ቢስማማ፣ ሰው ሁሉ ቢግባባ፣ ሰው ሁሉ እንዳንድ ልበካል እንዳንድ አስተናጋሪ ቢሆን፣ ሰው ሁሉ እንደፈለገ አፉን ከመክፈትና የሰው በረት የሰው ሀብት ንጹህ ደም ከማፍሰስ ቢቆጠብ አሁንም ቢጀምር እንኳን ባለው ቀን ተጠቅመን እግዚአብሔር እስካቆየን ድረስ ምድሩን ሁሉ አረንጓዴና ድህነት የሚባል ስም በምድር ላይ አይኖርም።
ድህነት እኮ ጠንቁኛው ነን ራሳችን። ደፋ ቀና እያለ የዓመት አዝመራውን እሰበስባለሁ ሲል ትዘርፈዋለህ። በሬው ይሰረቃል። አዝመራው ከሜዳው ከማሳው ላይ በድግምት በመተት እንዳይበረክት ልጅ ቤተሰብ እንዳያድግበት ሽጦ ችግሩ እንዳያላቅቅበት ታረጉታላችሁ፣ ትዘርፉታላችሁ፣ ትቀሙታላችሁ ሚስቱን ባሏን። ይህ ሁሉ ግፍ እየተፈጸመ ነው እንጂ ሰው ሁሉ የሰውነትን ስራ ቢሰራ በእውነት ሰው ሁሉ እንደ ሰው መሆን ሰው ሁሉ እንደ ልጄ ሰለሞን ሆይ ሰው ሁን ይላል። እዚህ ላይም ደግሞ እንደ ሰው ነው። በአንደኛ ነገሥት ምዕራፍ 2 ቁጥር 1 ላይ ልጄ ሰለሞን ሆይ ሰው ሁን ይላል። ሁላችንም ሰው ብንሆን ኑሮ ሁላችንም የሰውን ስራ ብንሰራ ኑሮ አክብሮ እግዚአብሔር የፈጠረና አምላካችን እያመሰገነ ገዳማውያን መነኮሳት ከገዳማውያን መነኮሳት አድባራቱ፣ ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ ህዝቡ ሁሉም በቃ ጥላቻ የሚባልን አውጥተን ብንጥል ፍቅርን እንደሸማ ብንላበሰው እውነትን ጽድቅን ብንጎናጸፍ ምድር ሁሉ ራሷ ትለመልማለች። ከኛ ጉልበታት ወይም ሀብት አትፈልግም ነበር። እግዚአብሔር ከሁላችን ጋር የሆኑ ወገኖች